ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተክርስቲያናችን። ሰው ይተካል። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባል እንጂ ቅድም ተነግሯል። ያዛ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው። ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባራሽ ሰው 9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ያን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም። እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ለልጃችን ለወልደ ሰማዕት የሚነገር የሚጠቀስ ጥቅስ ለብዙዎች ሕያው ሆኖ ይኖራል። እኔ በቅርብ ርቀት አውቀዋለሁ። እጅግ ወንድሜ ነው። እጅግ መካሬ ነው። በጣም ጎሎብኛል። ብዙ ነገር ነው። ወለጋ በነበርኩ ጊዜ ከኔ ጋራ በመከራ ሰዓት ከጎኔ ሲቆም የነበረ በረሃውን በረሃ ሳይል በመጠለያ ውስጥ እየተኛ አልጋ ሳይመርጥ ቦታ ሳይመርጥ ምግብ ሳይመርጥ ከኔ ጋራ ብዙ መከራ ያሳለፈ ወንድም ነው። ቤኒሻንጉል ጉሙዝ አሶሳን ስንሰራ በነበረ ጊዜ ወደ 14000 የጉሙዝ ተጠማቂዎችን ስናጠምቅ ክርስትናን ወደ ልጅነት ስናመጣቸው በዛ ሀሩሩ በረሃው 10 ቀን ሙሉ ከኛ ጋር እያስተማረ የሚለበሰውን ልብስ አምጥቶ ሰጥቶ ዋጋ የከፈለ የቤተ ክርስቲያናችን እንቁ ማለት ነው። ሻሸመኔ ላይ 2 ጊዜ መከራ ሲደርስብን መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማህተቡን ያላጠበቀ አንድም ሰው የለም።
እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእመቤቴ ወዳጅ ነህና በመንግሥቱ ያኑርህ ከቅዱሳን ጋራ በመንግሥቱ ያኑርህ ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ልጅ ነህና